ሰለላሁ ዐለይሂ ወሰለም ያልሰሩትን እንዲሁም ሰለፎች ያልሰሩት ሁሉ በአጠቃላይ ጥመት ነው ከተባለ ኢስላም ከነሱ በኋላ አዳዲስ ነገሮችን እንዴት ነው የሚያስተናግዳቸው ስንል ዱንያዊ ከሆነ ችግር የለውም ዲናዊ ሲሆን ነው የሚከለከለው ይላሉ። ዱንያዊስ ቢሆን በሸሪዓ መዳኘት የለበትም ወይ? አጅር አያስገኝም ወይ? ዱንያዊ ነገር ስንሰራ በሸሪዓ መዳኘት የለበትም እያላችሁ ነው ወይ? አጅር አያስገኝም ማለታችሁ ነው ወይ ሲባሉ ደግሞ ዒባዳ ነገር ሲሆን ነው ወደሚል ነጥብ የራሳቸውን ወደዛ ርዕስ ያዞራሉ። ዱንያዊ ነገር በሸሪዓው መሰረት ከሰራ ነው ዒባዳ ሆነ ማለት አይደለም ወይ? አጅር ያው አላህ ባዘዘን መልኩ ከሰራ ነው እኮ አላህን ታዘዝን ማለት ነው። አላህ መታዘዝ ደግሞ ይሄ ራሱ ዒባዳ አይደለም ወይ ሲባሉ ደግሞ ዒባዳ የሚባሉት ሶላት፣ ጾምና የመሳሰሉት ብቻ ናቸው ወደሚል አዝማሚያ ይሄዳሉ። መጀመሪያ ላይ ነብዩ ያልሰሩትን ይላሉ። ነብዩ ያልሰሩት ሰለፎች የሰሩት ስንላቸው ደግሞ ሰለፎች ያልሰሩት ወደሚል ይመጣሉ። ሰለፎች ባይሰሩትም ከዛ ቀጥሎ የመጡት ትውልዶች ስንላቸው ደግሞ ልክ ኢስላም እንዳልተላለፈ ወደ ቀጣዩ ትውልድ እንዳልተላለፈ በቃ እዛ ላይ ኢስላም እንዳበቃ አድርገው የሚያወሩአሉና ካንዱ ወደ አንዱ ከዲናዊ ይላሉ። ከዲናዊ ደግሞ እንደዚህ ስንላቸው ደግሞ ወደ ዒባዳ ይሸጋገራሉ። ዒባዳ ስንላቸው ደግሞ ወደ ሶላትና ወደ ጾም የሚሄድ ነገር አለ። በዛውም ደግሞ ዒባዳ ተውቂፍያ ነው፣ እኛ ራሳችን በራሳችን የምንሰራው ነገር አይደለም ወደሚል አዝማሚያ ይገባሉ። ይሄንን ብታብራሩልን ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን እንኳን 1448ኛው የመውሊድ ወር በሰላም አደረሰን አደረሳችሁ። አሁን ረቢዕ ገብቷል። ኢንሻአላህ ሁላችንም ረሱላችን ዐለይሂ ሰላቱ ወሰላም ወደዚህ ዓለም የተቀላቀሉበት ወር ስለሆነ ረሱልን ሰለዋት በማብዛትና ያንን ጊዜ በልዩ ሁኔታ በማየት እንዴት ነበሩ ረሱል ሰለላሁ ዐለይሂ ወሰለም ሲወለዱ አጠቃላይ ህይወታቸው እንዴት ነበር የሚለው በሰፊው የሚተነተንበትና የሚታይበት ወር ስለሆነ ኢንሻአላህ በዛ በያላችሁበት ያንን ነገር ማድረግ ያንን ማስታወስ በጣም ያስፈልጋል እያልን ፕሮግራማችን እንጀምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዝናችሁ። መልካም ቆይታ ይሁንላችሁ ኢንሻአላህ። ወዐለይኩም ሰላም ወረሕመቱላህ። እንደምን ናችሁ ዶክተር? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ማሻአላህ የረቢዕ ወር ገባ ማለት ነው አይደል? አዎ፣ ረቢዕ ሙባረክ ይባላል። ሸህሩል መውሊድ። አዎ፣ ረቢዕ ያው ሲገባ ያው አንድ የተከሰተ ክስተት አለ ይባላል ዶክተር። ረሱል ሰለላሁ ዐለይሂ ወሰለም ሲወለዱ ኢብሊስ በጣም ጮኋል። በብስጭት መምጣታቸው አበሳጭቶታል። ወሩም ረቢዕ ነበረ እና ሙስሊሞች ነን የሚሉ ግን ረቢዕ ወር ሲመጣ ደግሞ በኃይለኛው የሚበሳጩ ብስጭታቸው የሚያሳዩ ግን ሙስሊሞች ነን ብለው ነው የሚያስቡት። ለምንድነው የምትበሳጩት ሲባል ረቢዕ ወር ነው፣ ሰፈር ላይ ወር ምንም የለም፣ ወይም ደግሞ ረመዳን ወር ላይ አይናደዱም ወይም አይበሳጩም። እነዚህ አካላቶች የሚበሳጩት ረቢዕ ወሩ ሲመጣ ነው። ለምንድን ነው ሲባል ረቢዕን መግባት ተከትሎ ረሱል የተገኙበት ወር ስለሆነ መደሰት አለብኝ፣ ይህን ወር እኮ ማስታውሰው የረሱል ሰለላሁ ዐለይሂ ወሰለም መምጣት ነው ብሎ ደስታውን ለሚገልጽ ሰው ተቃውሞ የሚያሰሙ ናቸው። በምንድን ነው የምንገልጻቸው ዶክተር? እንደዚህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ አድማጭ ተመልካቾቻችንን እንኳን ለሸህሩል መውሊድ ለረቢዕ ወር በሰላም አደረሰን አደረሳችሁ። መውሊዱን የበረካ እንዲያደርግልን የእኛም ኢንሻአላህ የፈረጃ መወለድ የአህሉ ሱና ወልጀማዓ ጭንቅ ተገላግሎ ፈረጃው የሚዘልቅበት ወር እንዲያደርግልን አላህን እንለምናለን። ወደ አነሳው ርዕስ መጣ ያው አጠር አድርጎ ለመግለጽ ምናልባት
የሸይጣንን መበሳጨትና የነዚህ መበሳጨት ለማመሳሰል ለማቅረብ ያክል ያኒ كأنهم إخوان الشيطان እንደማለት ነው። ልክ ሸይጣን እንደተበሳጨው እነሱም አደራ እንዳላቸው ነገር እኔ መጀመሪያ ነብዩ የተወለዱበት ጊዜ ጮህ ያለውና እናንተ ጮሁ ብሎ ልክ ረቢዕ በገባ ቁጥር ስራ የሰጣቸው ሰዎች ወንድሞቹ እንደሆኑ ነው የሚመስለው። አላሁ አዕለም። ያው መነሻቸው እነሱ ሱናን ከማስጠበቅ ቢድዓን ከመከላከል ምናምን በሚል ስም ነው። ያው አርማዎች ብዙ ናቸው በየቦታው እኮ ፖለቲከኞችም ብዙ አይነት አርማዎችን ነጥፈው ግን ውስጣቸው ሌላ ነው። ሳቢ የሆኑ ነገሮች ከላይ ይታዩና ውስጥ ሲገባ ግን ሌላ ነው የሚሆነውና እነዚህም ሰዎች በጣም የሱና ጠባቂዎች የቢድዓ ጠላቶች ዲን ላይ ምንም ነገር እንዳይጨመር የሚጨነቁ በቃ እንደዛ አድርገው ለሰው የሚያሳዩት ብዙ ወጣትም የተሸወደው በዚህ ነው። እነሱን የተከተሉ ወጣቶች አልহামዱሊላህ አብዛኛው አህሉ ሱና ወጣት እንደሆነ እናውቃለን። ግን አብዛኛው አህሉ ሱና ሆነው የተወሰኑ ወጣቶች እነሱን የተከተሉ ቁጥራቸው ትንሽ ማይባልም እነሱን የተከተሉ ወጣቶች የተሸወዱት በአብዛኛው ከምን ተነስተው ነው? እነሱ ከሚለጥፏቸው ዲዓያዎች ማስታወቂያዎች እነሱ ከሚያራግቧቸው ወሬዎች ያኒ ያናፍሳሉ። ምን ይላሉ? እኛ እኮ ያልነው እኮ በቃ ነብዩ እናስተማሩ ለምን አንሄድም ነው እያልን ያለ ነው። እሳቸው አላደረጉት ምን አለ ባናደርገው እኮ ነው ያለው እኛ ምን አለን እያሉ እነሱ ራሳቸውን ሱና አስጠባቂ የነብዩ መንገድ የሚያስጠብቁ አድርገው ለሰው ያሳያሉ። ሐቂቃው ግን በሐቂቃ በነብዩ አለይሂ ሰላቱ ወሰላም መከበር እና መላቅ ደስ ማይላቸው ሰዎች ናቸው። ሁሉንም ነገር ወደ ሽርክ ሁሉንም ነገር ድንበር ወደ ማለፍ የሚወስዱት ከሆነ እነዚህ ሰዎች በሽታ ተጠናውቷቸዋል። አላህ አፊያ ያርጋቸው፣ አላህ ያሽራቸው። ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ጊዜ ያኒ መውሊዳቸውን መውሊድ ማለት ወቅቱል ዊላዳ ታሪኹል ዊላዳ ዘመኑል ዊላዳ ያኒ ظرف الزمان ነው ብለን የክስተቱ ጊዜ ብለን ከወሰድነው የመወለጃ ጊዜ መውሊድ ይባላል። ይህንን በማክበር ጉዳይ ነብዩ ናቸው ያከበሩት ሰለላሁ ዐለይሂ ወሰለም። በቃ نقطة على السطر ይላሉ እንግዲህ አራት ነጥብ እንደማለት ነው። ረሱል ናቸው ዐለይሂ ሰላቱ ወሰላም ذاك يوم ولدت فيه ያሉት። እንደገና ደግሞ وأنزل علي فيه وحي ሞርዶበታል ብለው ያ ሰኞ ቀን የተወለዱበት ቀን እንደሆነ የተወለዱበት ቀን حتى በየሳምንቱ እሱን መሳይ ቀን ሲመጣ ራሱ በዒባዳ ያስታውሱታል። ረሱል ዐለይሂ ሰላቱ ወሰላም መውሊዳቸውን በየሳምንቱ ነው ማለት ነው ያከበሩት። አሁን አንድ ግርታ የሚመጣባቸው ምንድነው ደግሞ የሚለው ይሄ ሰውዬና የሚሉ ሰዎች አይጠፉምና ምናልባትም እቺን ፓርት ቆርጠው የሚያዛቧታል። መውሊዳቸውን አረብኛ የሚገባቸው ከሆነ መውሊድ ምን ማለት ነው? መውሊድ የውሙል ዊላዳ ታሪኹል ዊላዳ ዘመኑል ዊላዳ የተወለዱበት ቦታ ጊዜ ማለት ነው። ለቦታም ይመጣል። መውሊዱሁ መካ መውሊዱሁ ፊ ረቢዕል አወል ይባላል። መውሊዳቸው በአረብኛ ነው። አረብኛ አንድ ቃል ለተለያዩ ማዕናዎች ስለሚመጣ ነው። ወይም ብዙን ቃሎች በአንድ ቃል ጠቅሎ በአማርኛ ብንገልጸው 3-4 ቃል ብንጠቀምለትን አረብኛ ግን በአንድ ቃል ጠቅሎ የመጠቀም አቅም አለው። ትልቅ ቋንቋ ነው። እኛ አሁን የትውልድ ቦታ ነው የምንለው አይደል? ወይም የመወለጃ ቦታ ነው የምንለው። አረብኛ ግን መውሊድ ብሎ ይገልጸዋል። የተወለዱበት ዘመን ወይም ደግሞ ጊዜ ሚለውን በአረብኛ መውሊድ ብሎ ይገልጸዋል። የተወለዱበትን ጊዜ ረሱል ዐለይሂ ሰላቱ ወሰላም አክብሮት ሰጥተውታል። አክብሮታል አሁን ሲባል አርደዋል፣ ደግሰዋል፣ አብድተዋል ብቻ አይደለም እኮ። ምን ማለት ነው ማክበር ማለት? እንደ ሰው ማክበር ስላለ አይደል? ለዚያ ያኒ ክብር መስጠት ማለት ነው። መውሊዳቸውን የተወለዱበትን ቀን ሰኞ ቀን ስለሆነ ራሱ አክብረውታል ረሱል ዐለይሂ ሰላቱ ወሰላም በተለየ መልኩ። ለምንድን ነው ሰኞ ቀን ምን ነው ለዩት? ለምን ለዩት ሲባል ሰኞ ቀን እኮ የተወለድኩበት ቀን ነው። ስለዚህ ኡስቡዕያን ነበረ ማለት ነው። በየሳምንቱ ነበረ ነብዩ ዐለይሂ ሰላቱ ወሰላም የዊላዳቸውን ቀን የሚያስታውሱት ነበር። طيب እኛ ታዲያ ምን ችግር አለው በአመት አንድ ጊዜ ብናስታውሰው? ረቢዕ 12ኛው ሌሊት
መጨመር ከፈለግን ደግሞ ሰኞ እየጠበቅን ነው ብናደርገው ምን ችግር አለው? እሳቸው የተውልን መስመር አይደለም ወይና ይህንን መልካም መንገድ እሳቸው የዘረጉትን አለቢቡ ሚነል ኢሻራት የፈህሙ ይባላል። ብልህ እኮ ከኢሻራ ነው የሚገባው። እነዚህ ሰዎች ትንሽ ድርቀት ስላለባቸው ያኔ ዝገትም ስላለባቸው የአእምሮ ዝገት ይመጣና መውሊድን ማክበር ይቻላል የሚል ሐዲስ ይፈልጋል በአይኑ ቢዐይኒ በቃ በዚህ በራሱ ወይ ደግሞ ቁርአን ይፈልጋል ቃል በቃል በረቢዑል አወል መውሊድን ደግሶ አርዶ ናርጎ ይሄን እየፈለገ ያለው ቁርአን ላይ እየፈለገ ያለው ለዛ ከሆነ ቁርአን ላይ የለ ሐዲስ ላይ የለ ይላል። አንተ ባየኸው የለም ቃል በቃል እየፈለከው ስለሆነ ዑለማዎቹ ግን ባዩት ትልቅ እይታ ግን አለ። እነዛ አላህ ልብ ብርሃን የሰጣቸው ማለት ነው። ይሄ የልብ ብርሃን የሰጣቸው ትልቅ እይታ ጥልቅ እይታ የመመርመር ችሎታ አላህ የሰጣቸው የነቢዩን ሰለላሁ ዐለይሂ ወሰለም ሐዲሶች እስከ ቅያማ ለሚመጣው ትውልድ ከዚያ ውስጥ እያወጣጡ አሕካምን የማስቀመጥን አቅም የሰጣቸው ዑለማዎች ያኔ በዚያ ዘመን የተገለጸው ብቻ ሳይሆን ከሱ ውስጥ የሚወጡ ብዙ ቁም ነገሮች አሉ። በጣም ብዙ እነዚያን እያወጣጡ መጠቀም የሚችሉ አላህ ይህንን እውቀት የሰጣቸው ሰዎች ግን የጁዙ ልኢሕቲፋል ቢመውሊድ ነቢይ ሰለላሁ ዐለይሂ ወሰለም ብለው ዘግተውታል። ዓሊም ፈትዋ ከሰጠ በኋላ ጁወይሂል ትንሽዬ ጃሂል ማለት ነው ተነስቶ አይሆንም ቢል ዞር በል ነው ይባለው። እንዲህ አይነቱ ንግግር አይሰማም። አንተ ቦታ አይደለም ለመናገር ለፈትዋ ማህል አይደለህም። እስኪ እነ አልኢማም السيوطي ከተናገሩ በኋላ الإمام الحافظ ابن حجر العسقلاني ከተናገሩ በኋላ الحافظ السخاوي ከተናገሩ በኋላ ሌሎችም ትልቅ ሑፋዞች ትልቅ አካቢዎች يعني حافظ الحديث የሆኑ مئات الآلاف من الأحاديث የሸመደዱና ማዕናውን በደንብ የሚገባቸው ሰዎች ይህንን ካሉ በኋላ አንድ ትንሽ ልጅ መጥቶ በእውቀት ትንሽ የሆነ ሰው መጥቶ ቢድዓ ነው አይቻልም ሐራም ነው አቡበከር አከበሩት ዑመር አከበሩት ምናምን ቢል ኧረ ገና ትንሽ ነህ ነው የሚባለው። አንተ ገና አልገባህም። ሰው ያልገባው ነገር ላይ ማለት የለበትም እኮ ውጭውን ብቻ ማየት በውስጥ ስለ ውስጥ እኮ አይፈረድም እኮ ውጭውን ብቻ ማየት ውስጥ የያዘውን ነገር ምን አይተህ ነው አንተ ለፍዙል ሐዲስ ላይ ቆመህ አንተ ለፍዙል ሐዲስ እንኳን እንዲገባ ስንት በመከራ እያስረዱ ለፍዙ እንዲገባ ቃል በቃል ነው ቃሏን እንኳን እንድትረዳ እንደው መልእክት እኮ ሁለት አይነት መልእክት አለ። ወዲያውኑ የሚወሰድ መልእክትና ጥልቅ መልእክት አለ። ወዲያውኑ የሚወሰደውን የሚወሰደ ይጠቀማል። ለጊዜው ሱሐቦቹ በዚያን ጊዜ በተሰጣቸው ነገር ተጠቅመው ሰርተውበታል። ከዚያ በኋላ የሚመጣው ትውልድ ደግሞ ለሚመጡት ደግሞ ነገሮች ደግሞ ጥልቅ የሆነ ነገር ውስጡ እያገኘ እየወሰደ ደግሞ ይጠቀማል። ዘይድ ላይ የተነገረው ነገር በዘይድ ቆሟል ብለን እንገድመው። አቡ ሁረይራ የጠየቁት መስአላ አቡ ሁረይራን ብቻ የሚመለከት ነው ብለን እንገድም። የሆነ ሸخص የሆነ ጉዳይ ተከስቶበት በዚያ ጉዳይ ላይ የተሰጠ መልስ በቃ እዛ ጋር እናቁመው። ኢስላም እኮ ለሰሐባ ብቻ እኮ አይደለም የመጣው እኮ ከዚያ በኋላ ላይ የመጣው ትውልድ እኮ ነው። ኢላ የውሚል ቂያማ ላይ የመጣው እኮ ነው እስልምና። የነብዩ አለይሂ ሰላቱ ወሰላም ሐዲሶች እኮ አብቅተዋል እኮ ተነግረው እኮ አብቅተዋል አይደል? ተሰንደዋል ተጠብቀዋል። አሁን ነብዩ መጥተው የሚናገሩት እኮ ሐዲስ እኮ የለም እኮ ያን ያብቅቷል። ግን እሳቸው ለዚያን ዘመን ብቻ የሚሆን ነገር ነው ተናግረው ይሉት አይደለም። ጭፍንነት ማለት እንዲህ ነው። ነብዩ በዛን ዘመን ለነበሩ ሰዎች ብቻ የሚሆናቸውን ነገር ነው የተናገሩት። ከዚህ በኋላ ላይ የሚመጣው ነገር ምንም መልስ የሚሰጥ ነገር የለም ሐዲሳቸው ላይ ማለት ድፍንነት ማለት እንዲህ ነው። ኢስላምን ማሳጠር ነው። ኢስላምን መገደብ ነው። በቃ መወሰን በቃ ትንሽ ለዚያ በዛን ጊዜ ለነበሩ ለአህያ ግመል ምናምን ፈረስ ለሚጋልቡ ሰዎች ብቻ ነበር። ለዛ አይደለም ነገሩ። አላሁ ሱብሓነሁ ወተዓላ እስከ ቂያማ ላይ የሚመጣው ሙስሊም እስከዛ ጊዜ ላለው ሁላ ለሚያጋጥመው ነገር ሁላ መልስ የሚሰጥ ነገር ነው ነብዩ ተናግረው ሄዱት አለይሂ ሰላቱ ወሰለም። ለዚያ ነው ሙሐዲሶቹ ሐዲሱን ሲያብራሩ ሙጅተሂድ ከሆኑ በተለይ በጊዜያቸው ላይ ይሄ ነገር ይሄን ውስጡ ይዟል፣
ይሄ መስአላ እዚህ ውስጥ ይገኛል፣ ይሄ መስአላ እዚህ ውስጥ ይገኛል። እንዴ ይሄ መስአላ እኮ በነብዩ ዘመን አልነበረም አለይሂ ሰላቱ ወሰለም። አዎ አልተከሰተም፣ ግን የነብዩ ሐዲስ ስፋት ግን ይዞታል፣ ጥልቀቱ ግን ይዞታል። ማዕናው በጣም ጉድ ያለው ስለሆነ ውስጡ ይዞታል። ይህን እንዲህ አይነት ዓቅል፣ እንዲህ አይነት እውቀት፣ እንዲህ አይነት ብሩህ ህሊና የተሰጣቸው ዑለማዎች ናቸው መውሊድን እዚህ ውስጥ የሚካተት ነውና ወጀቱ ለሁ አስለን ብለው እኔ አስል አግኝቼለታለሁ ብለው ኢብኑ ሐጀር ከኔ ፊት የነበሩት ደግሞ እሳቸው ካገኙለት አስል ሌላ እኔም አግኝቼለታለሁ። ሐዲስ ላይ መሰረት አለው መውሊድ ሲሉ ጨዋታ አይደለም፣ ይሄ ብሽሽቅም አይደለም። የልጆች የሆነ ቡድንና የሆነ ቡድን ሁሌ ዓመት በዓመት መጣ ቁጥር የሚጨቃጨቁበት ጉዳይም አይደለም። ሁሌ እንደምንለው هذا علم من جهله جهله ያላወቀው ሰው አላወቀው ነው ይባላል። እሱ ስላላወቀው እውቀት አይደለም ግን አይባልም። አንተ አላወቀውም ነው እንጂ ይባላል። እኔ ከዲን ውስጥ አይደለም ነው ብዬ ማምነው ቢል አንድ ሰው አንተ አልክና እንደዛ ነው ማለት አይደለም። ሐቂቃው አህሉሁ የዲኑ አህሎች የዒልሙ አህሎች ባለቤቶቹ ብቃት ያላቸው ሰዎች ፈርደው ሄደዋል። ስለዚህ ዝም ብለው የረቢዕ መጣ ቁጥር ብሎ ጫጫታው ጋጋታው ሁሉ ጊዜ አሟራ ማጤሱ ተገቢም አይደለም። አህሉ ሱናው አውቋል፣ አልሐምዱሊላህ ተረድቷል። ታዲያ አንዳንዴ እንደው ጥያቄ እንሰለም እንደ በየዓመቱ ለምታወሩታላችሁ ይህን ነገር ይባላል። አዳዲስ ትውልድ አለ የሚቀላቀል አለ። ልጆቻችን እያደጉ እየተቀላቀሉ መስማት አለባቸው። አንድ ሰው አይደለም ይሄን ጊዜ እየኖረ ከዛ በኋላ ሞቶ የሚያበቃ የሚባለው። ኢነማ ልጆች ያድጋሉ፣ ይሰማሉ። የተሳሳተ ነገር ከሰሙ ትክክለኛ መስማት አለባቸው። ቀጣይ ዓመትም ይሄ ጉዳይ ቢነሳ ዓመት ለዓመት እንደ ጭቅጭቅ ርዕስ መወሰድ የለበትም። ግን እንደ ማስረጃ ይሄ ነገር ዲን ውስጥ ያለ መሆኑን የሚወደድ ተግባር መሆኑን ዑለማዎች የመሰከሩለት መሆኑን ግን መነገር አለበት። ለምን ቀጣዮች እየሰሙት እንዲሄዱ። ግን ዶክተር እንደው ወሩ ገብቷል፣ ረቢዕ ገብቷልና አልሐምዱሊላህ አላህ በዚህ ወር ረሱልን በቃ ማለት ከድቅድቅ ጨለማ የነበረ ጃሂልያ ዘመን አዲስ ትውልድ እንዲፈጠርና ይሄ አሁን ላለንበት ደረጃ እንድንደርስ ያደረጉ ታላቅ ነቢይ የመጡበት ወር እኮ የተወለዱበት ወር እኮ በዚህ ወር ነው። እሳቸውም ደግሞ የተወለዱበትን አስበው አክብረውታል ብሎ ለሚንቀሳቀስ ሰው መበሳጨት ማለት ብስጭትን ማሳየት መከልከል ማለት ሱና ምንከተል የሚሉ ሰዎች ማለት እንደዚህ ብስጭት ማሳየት እዛ እነሱ እሺ ጠማው ነበር ደርቀው ነበር። ይህንን ተከትሎ መሄድ ትንሽ ማሰብ አይገባውም? ምን እያሉ ነው ማለት የኮ ሙስሊሞች እኮ ነብዩ ስለመጡ ደስተኞች ነን፣ ደስታችንን ገልጻለን ማለት ለብቻው የተወገዘ የሆነበት ምክንያት ረሱል ወልደውት እና እንደዚህ ብሎ የሚሄዱ ሰዎች ምንድነው የምንላቸው? አሁን አቅላቸውን ካለማሰራት ነው። ዝም ብሎ ተከትለው የሚነግዱ ሰዎች ራሳቸውን ቆም ብሎ ማሰብ አለባቸው። ምንም ጥርጥር የለውም። ዝም ብሎ ጭፍን ተከታይ መሆን ተገቢ አይደለም። በቃ እኔ ሁሉም የሆነ በሆነ ማህበረሰብ ውስጥ ነው የሚወለደው የሚያድገው ምናምን እና ወላሂ ያሳዝነኛል። እኔ በዚህ ራሱን ሰለፊያ ብሎ የሚጠራው ማህበረሰብ ውስጥ የሚወለዱ ህፃናት በዚያው ቢአ ውስጥ የሚያድጉ ህፃናት ይህን ነገር እየጠጡ ሲያድጉ ጭፍን እየሆኑ ነው የሚያድጉት በጣም በሚያሳዝን መልኩና በቃ ሰዋቡ ትክክለኛው ይሄ ነው ብለው ከዛ ውጪ የሚሰሙትን ነገር ከአህሉል ሐቅ ከአህሉ ሱና የሚሰሙትን ነገር ባጢል እንደሆነ አድርገው እየተዋጉት ያድጋሉ። ይሄም አንድ ማጥመሚያ እንትን ነው። ያኒ ይሄ ቢአው አካባቢው ኢንቫይሮንመንቱ በዙሪያው ያለው ነገር እና ራሳቸውን ካወቁ በኋላ ግን ማንኛውም ሰው ለመረጃ መረታት አለበት፣ በመረጃ መዳኘት አለበት አይደል? ይቆም ብሎ እስኪ ማለት يقول اهل السنه እስኪ እነዚህ አሁን ሱፊያ ምናምን ብለው እነሱ እንደው የሚጠሏቸው ሰዎች እንኳን ቢሆኑ እንኳን ምንድነው የሚሉት እስኪ ማስረጃቸውን እንገምገመው እስኪ ብሎ እኮ ማየት እኮ ያባት ነው እኮ እኛ እያልነው በዚህ በኩል ያለው ደግሞ እኛ እያልን ያለነው ምንድነው ብሎ እኮ ማየት እኮ አለባቸው እኮ ሁለቱም ማነጻጸርም አለባቸው። ምን ያሉ ዑለማዎች በሐስ ሲያደርግ አንድ ሰው ተጀሩድ ማድረግ አለበት ይላሉ። የኔ ራእይ ምናምን በሚል ሳይሆን ነፃ ሆኖ መረጃ ይርታኝ በቃ መረጃ ካለው ማስረጃ ካለው ይሄ ነገር ልሸነፍለት ብሎ በንጹህ ልብ ነው በሐስ ማድረግ ያለበት። ይሄንንም ማየት ያለበት።
ጭራሽ በዚህ በኩል ማስረጃ ሲቀርብ እየተናደደ አይደለም። የሱ ተቃራኒ አቋም ላይ ያለው የሆነ የጠነከረ መረጃ ማቅረብ ሲጀምር ብስጭት እያለ አይደለም። በጣም ያጅባል። አንድ ክስተት ምናልባት ከዚህ ታውርቼው ከሆነ ለቅምና አንድ ሰው ስለ ተበሩክ የሚገልጽ ሐዲስ ነው። ኢማም አቡ ሐኒፋ ቀብር ጋር ሻፊዒ የመጡ ሁሉ ጊዜ ዱዓ ያደርጉ እንደነበር እሳቸው ይዘይሩ እንደነበረ ሐጃ ሲገጥማቸው እዛች ጋር መጥተው ዱዓ ያደርጉ እንደነበር የሚገልጸው ሐዲስ ታሪኹ በግዳድ ላይ ይሄ ክስተት ማለት ነው። እንግዲህ ይሄ ክስተት በሰነድ ሙተሲል እስከ ሻፊዒ ቢደርስ ድረስ ተጠቅሷል። እና አንድ ይሄንን ማይደግፍ ሰው እስኪ ሰነዱን አጣሩልን ብሎ የራሱን ሰው ልኮ ሰነዱን አጣርቶ ሲመጣ የራሱ ሰው ተበሳጭቶ መጣ። ሲለው ሁሉም ሲቃት ናቸው አለ። ምን ያበሳጫል? አሁን ይሄ ሰነዱ ሙተሲል ሆኖ ሻፊዒ ያደረጉት ሻፊዒ ሰለፊ ናቸው። ምን አይመት ሰለፍ ናቸው። ይቻላል የሚልን ነገር የሚያስይዝ ነገር ነው። በቃ ይሄ ሰለፎቹ ተግባር ነው። ብቻቸው የሚያደርጉት ሳይሆን ደግሞ ሁሉም ያዩት ነው ደግሞ የወሰዱትም ነው። ስለዚህ ይሄ ጥሩ ነገር ነው ብለህ መርሐባ እንግዲህ ወደዚህ ላዘንብል ከማለት ይልቅ እንዴት አንተ ትበሳጫለህ? ሰነዱ ሙተሲል ስለሆነ ሁሉም ታማኞች ሆኖ ተገኘ ሰነዱ ላይ ያለው ሁሉ ተበሳጨ። ማስረጃው ጠንካራ ከሆነ ይሄ እንግዲህ የነበርኩበት ልተውና ይሄኛውን ሊያዝ ነው እንጂ የሚባለው እንዴት ትበሳጫለህ? በመውሊድ ጉዳይ ባሕስ የሚያደርጉ ሰዎች እንደው ነፃ ሆነው ይመልከቱት። እኔ ስለማላከብር በቃ ይሄን የሚደግፍ ነገር ብቻ ነው ፈልገው ያን የሚያጠናክር ከሆነ እኔ ዜሮ አደርገዋለሁ አይደለም። ይዩትና ሰነዱ ባሕስ ማድረግ ካለባቸው መፈተሽ ካለባቸው ይኸው ትልልቆቹ ያሉትን ነገር ይኸው ትልልቆቹ ያወጣጡበትን ቃዒዳ ዓቅል ካላቸው እውቀት ካላቸው ይመርምሩ። ከዛ እውነታውን ይያዙ እንጂ በድፍን ዝም ብለው እዚህኛው አካባቢ ያለው ጀማዓ መድረሳውም እሱ ስለሆነ ኢማሙም የመስጂዱ ኢማም የሚጮኸው ሁሉ ጊዜ መውሊድ ቢድዓ ነው ክልክል ነው እያለ ስለሆነ ያንን ተከትሎ እልም ማለት ይሄ ዓቅል የት ነው ያለው? ታሪኩ እያደግን ስንመጣ እኮ አንዳንድ ነገሮችን እኮ እንጠይቃለን እኮ በፊት ዝም ብለው ከሚነገሩ የነበሩ ነገሮች እውነት ይሄ ነገር ነው ግን ወይስ አይደለም እያልን እኮ ስንበስል ማረጋገጥ እንጀምራለን። አንዳንዴ ዝም ብሎ አፈ ታሪክ ሆኖ እንደሚገኝ ብላ እናውቃለን። በህፃንነት የተነገረን ነገር ሁሉ አሁን ይዘነው አድገን በዚያው ቀርተናል። ብዙ ነገር እኮ ይወራላል ጉል ምናምን እያለ እየተባለ በህፃንነት ሲነገር የነበሩ እኮ ብዙ ታሪኮች እኮ ይኖራሉ። መሰረት የላቸውም። እኛን ለማስፈራራት ምናምን ሊሆን ይችላል። አድገህ ስታጣራ አይደለም ትላለህ። አይደለም ትተዋለህ እንጂ በልጅነት የተነገረኝ ነገር ነው እንጂ ይዤ እሄዳለሁ አትልም። ይህንንም ነገር እንደዛው ነው። ሰዎች በስለው ቆም ብለው ማስረጃን አይተው ሊረቱ ይገባል። እኔ የማስታውሰው አንድ ጊዜ ካፊሮች ናቸው ክርስቲያኖች ናቸው እና ለሆኑ ሰዎች እንኳን አደረሳችሁ መውሊድ የነብዩ ውልደት እንኳን ደስ አላችሁ ምናምን ሲሏቸው አሉ ተቆጡ። ምን ሆናችሁ? የእናንተ ነብይ እኮ ነው ተወልዷል የተባለው አላቸው። ዝም ብለው አይ እኛ እንደዚህ አይነት ነገር አንፈልግም። ላ ሐውለ ወላ ቁወተ ኢላ ቢላህ። ደስተኞች አይደላችሁ? ምን ሆኖ ነው? ደንግጦ ነው እንግዲህ ለኔ የሚነግረኝ። ደስተኞች አይደሉ? በነብያቸው መወለድ መምጣት ደስተኞች አይደሉ? ማለት ካፊር የሆነ ሰው እንደዚህ ነው የሚያስብ ከሆነ በጣም የሚያስገርም ነገር ነው ዶክተር። አሁን ያው መስሪያ ቤት ዝግ ይሆናል፣ መስሪያ ቢሮዎች ይዘጋሉና እዛ በተመለከተ የሆነ ነገር ይልካሉ። እንኳን ደስ አላችሁ እንኳን አደረሳችሁ ሲባሉ አይ እኛ ይሄ እኮ አይመለከተንም፣ በነብዩ መምጣት ነው የማይመለከታችሁ። በጣም ከባድ ነገር እኮ ነው ዶክተር። በጣም ከባድ ነገር ነው እና ይሄ ማህበረሰቡ በተለይ ወጣቱ የተማረው ትውልድ የሚባለው በጣም ማስተዋል ያስፈልጋል። ተወልካቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። ረቢዕ ወር ላይ እንገኛለን። ረቢዕ ማለት ረሱል ዓለይሂ ሰላቱ ወሰላም የተወለዱበት የተገኙበት የመጡበት ወደዚህ ዓለም የመጡበት ወር ነው። ይሄ ወር በትልቅ ደስታ የምናስታውሰው ነው። ረሱል ሰለላሁ ዐለይሂ ወሰለም ስለመጡ ደስታችንን የምንገልጽበት ነው። ሙስሊም ሆኖ ይህንን ወር አስቦ ረሱል የመጡበት ነው ብሎ መቼም የሚበሳጭ አለ ተብሎ አይታሰብም። ካለ ደግሞ ራሱን ማሰብ አለበት። ለምን ነው የሚበሳጨው ብሎ ኢንሻአላህ የተለያዩ ጥያቄዎች አሉ። ተወሰኑ እረፍት እንወስድና ኢንሻአላህ ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ።
ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችን ነው። ካፍታ ቆይታ በኋላ ነው የተመለስነው። ድጋሚ እንኳን ለ1448ኛው የመውሊድ ወር በሰላም አደረሳችሁ። ረቢዑል አወል ላይ እንገኛለን። አሁን ከኛ ጋር ነው። ወደ ተከታዩ ጥያቄ እናልፋለን። ዶክተር ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን እንዲሁም ሰለፎች ያልሰሩት ሁሉ በአጠቃላይ ጥመት ነው ከተባለ ኢስላም ከነሱ በኋላ አዲስ ነገሮችን እንዴት ነው የሚያስተናግዳቸው ስንል ዱንያዊ ከሆነ ችግር የለውም፣ ዲናዊ ሲሆን ነው የሚከለከለው ይላሉ። ዱንያዊስ ቢሆን በሸሪዓ መዳኘት የለበትም ወይ? አጅር አያስገኝም ወይ? ዱንያዊ ነገር ስንሰራ በሸሪዓ መዳኘት የለበትም እያላችሁ ነው ወይ? አጅር አያስገኝም ማለታችሁ ነው ወይ ሲባሉ ደግሞ ዒባዳ ነገር ሲሆን ነው ወደሚል ነጥብ የራሳቸውን ወደዛ ርዕስ ያዞራሉ። ዱንያዊ ነገር በሸሪዓው መሰረት ከሰራ ነው ዒባዳ ሆነ ማለት አይደለም ወይ? አጅር ያው አላህ ባዘዘን መልኩ ከሰራ ነው እኮ አላህን ታዘዝን ማለት ነው። አላህ መታዘዝ ደግሞ ይሄ ራሱ ዒባዳ አይደለም ወይ ሲባሉ ደግሞ ዒባዳ የሚባሉት ሶላት፣ ጾምና የመሳሰሉት ብቻ ናቸው ወደሚል አዝማሚያ ይሄዳሉ። መጀመሪያ ላይ ነብዩ ያልሰሩትን ይላሉ። ነብዩ ያልሰሩት ሰለፎች የሰሩት ስንላቸው ደግሞ ሰለፎች ያልሰሩት ወደሚል ይመጣሉ። ሰለፎች ባይሰሩትም ከዛ ቀጥሎ የመጡት ትውልዶች ስንላቸው ደግሞ ልክ ኢስላም እንዳልተላለፈ ወደ ቀጣዩ ትውልድ እንዳልተላለፈ በቃ እዛ ላይ ኢስላም እንዳበቃ አድርገው የሚያወሩአሉና ካንዱ ወደ አንዱ ከዲናዊ ይላሉ። ከዲናዊ ደግሞ እንደዚህ ስንላቸው ደግሞ ወደ ዒባዳ ይሸጋገራሉ። ዒባዳ ስንላቸው ደግሞ ወደ ሶላትና ወደ ጾም የሚሄድ ነገር አለ። በዛውም ደግሞ ዒባዳ እንትን ተውቂፍያ ነው፣ እኛ ራሳችን በራሳችን የምንሰራው ነገር አይደለም ወደሚል አዝማሚያ ይገባሉ። ይሄንን ብታብራሩልን ይላል። በመጀመሪያ ደረጃ መውሊድን በምን ሁክም እንስጠው፣ ምን እንበለው፣ እኛ ሳንሆን ዑለማው ኢስላም ምን አሉት የሚለው ይታያል። በሁለተኛ ደረጃ ቢድዓ የሚባለው ነገር ሸሪዓ ላይ ሁክሙ ምንድን ነው? በጥቅል እንደ አንድ ድፍን ያለ ሁክምን ያለው ወይስ ደግሞ ተፍሲል ዝርዝር ህጎች አሉት የሚለው እናያለን። አሁን ዱንያዊ ጉዳዮችና ደግሞ ዲናዊ ጉዳዮች እያሉ ሁለት ቦታ ለመክፈል የሚሞከረውን ነገር ደግሞ ዲን የሚባለው ነገር አምልኳዊ ተግባራት ብቻ ሳይሆኑ ሙዓመላትንም ይጨምራል፣ ጋብቻንም ይጨምራል፣ ውርስንም ይጨምራል። ዲን ነው። የውርስ ህጎች አሉ፣ የጋብቻ ህጎች አሉ፣ የወንጀለኛ መቅጫ ህጎች አሉ፣ የግብይትና የመሻሻጥ የመሳሰሉት ህጎች አሉ። የንግድ ማለት ነው። መዋስ፣ ማዋስ፣ ማከራየት፣ መቅጠር፣ መቀጠር፣ ከዚያ ባሻገር ማስያዝ፣ እንዲሁም ደግሞ ከሶላት ጋር የሚያያዙ ህጎች አሉ፣ ከጾም ጋር፣ ከሐጅ ጋር፣ ከዘካት ጋር። እነዚህ ደግሞ ዒባዳት ምንላቸው፣ ሙዓመላት ምንላቸው፣ ጂናያት ወይ ደግሞ እንደዚህ ምንላቸው መቅጫ ህጎች ወይ ደግሞ ወንጀል ሲሰራ ይሄ ሁላ ነው እኮ ዲን ምንለው እኛ። ሁሉንም የዲን ህግ የተደነገገለት ረሱል አለይሂ ሰላቱ ወሰላም እንዴት እንደምንሰግድ፣ እንደምንጾም፣ ዘካት እንደምናወጣ፣ ሐጅ እንደምናደርግ ብቻ ነው አስተምረውን ሄዱት ወይስ እንዴት እንደምናገባም አስተምረውናል? የጋብቻ ነው። ውርስ እንዴት መሆን እንዳለበት ቁርአን ላይ እኮ ዝርዝር ህጎች እኮ መጥተዋል እኮ ምን ያህል መውረስ እንዳለበት፣ ልጅ፣ አባት፣ እናት፣ ሚስት፣ ባል ያ ሁላ እንዴት ይወርሳሉ፣ ወንድም፣ እህት ያ ሁላ መጥቷል። ስለዚህ ዲኑ ቀጥታ የአምልኮ ተግባራት ብቻ ይሄ ዒባዳት ምንላቸውን ብቻ የሚይዝ ሳይሆን ሁሉንም የህይወታችንን ክፍሎች በጠቅላላ ሰው ልጅ ሰው ስለሆነ ይበላል፣ ይጠጣል። ለመብላት ለመጠጣት መግዛት፣ መሸጥ፣ መከሰብ አለበት። ተቀጥሮ ሊሰራ ይችላል፣ ደሞዝ ይከፈለዋል። ከተቀጠረና ደሞዝ ከተሰጠው በኋላ ምግብ ይገዛል። የገዛው ነገር አንዳንድ ትርፍ የሆነበትና ወይም ብዙ የሆነበትና ሊሸጥም ሊወጣ ይችላል። ወይ ያመርትና ያርስና ከግብርና ያመረተው ምርት ደግሞ ሄዶ ይሸጣል። ስለዚህ ትልቅ የሆነና ደግሞ ማግባት አለበት፣ ያገባል። ካገባ በኋላ ልጅ ይወልዳል። ተርቢየቱል አውላድ አለ፣ ሌላም ይሄ በሰው ልጅ ህይወት ውስጥ ጠቅላላ የሚያጋጥም ነገር ነው። ሰው ነውና ይበላል፣ ይጠጣል፣ ይለብሳል፣ ያገባል፣ ይወልዳል፣ ከሰዎች ጋር ግንኙነት አለው። እንግዲያው ዲን ማለት
በእነሱ እይታ ሶላትና ጾም ብቻ ነው፣ ዘካትና ሐጅ እነዚህ ብቻ ናቸው በቃ ዲን ማለት። ሸሃደተይን ከያዘ በኋላ ሰገደ፣ ጾመ። ይሄ ሰጋጅ አይበላም አይጠጣም። የት ነው የሚኖረው? የሚኖረው አየር ላይ ነው የሚኖረው፣ ሀዋኡ ላይ ነው የሚኖረው። መጠለያ አያስፈልገውም፣ ልብስ አያስፈልገውም። ልብሱን ገዝቶት ነው አምርቶት ነው? ከየት ነው የሚያመጣው? የሚበላውን ምግብ በምን ከስቦት ነው? እየገዛ ነው። ዒባዳም ስናደርገው እኮ እኛ ሰውነንና እየበላን እየጠጣን ነው። ማግባትም የሚወደድ ነገር ነው አይደል? እስልምናችን ላይ ሲያገባስ ይኸው ማግባት የሚባል ነገር ሊመጣ ነው። ሌሎችስ አህካሞች ሁሉም ተጠቅልለው ሶላትና ጾም ብቻ ናቸው፣ ዘካትና ሐጅ ብቻ ናቸው እኮ አይባልም። ይሄ አንድ የጠበበ አስተሳሰብ ነው። ስለዚህ አህካሙ ዲን ዒባዳትም ይሁኑ ሙዓመላትም ይሁኑ አንኪሓ ሌላም ጉዳዮች ሁሉም ነው እስልምና ላይ ፍርድ ያላቸው 5 ፍርዶች ናቸው። ዋጅብ አለ ግዴታ ማለት ነው። መንዱብ አለ የሚወደድ፣ መክሩህ አለ የሚጠላ፣ እንዲሁም ደግሞ ሙባህ አለ ፍቁድ የሆነ ብትሰራው ብትተውም መብት ነው። ሐራም አለ ክልክል የሆነ ማለት ነው። እነዚህን በአጠቃላይ ሁሉም ነገሮች ላይ ይሄንን ታስገባለህ። ዋጅብ የሆነ ሙስተሐብ የሆነ ምን የሆነ ብለህ ይሄ ሁክም ሸርዕ ነው፣ ሸሪዓዊ ፍርድ ነው። እነዚህ ነገሮች በነቢዩ ዘመን ብቻ ዓለይሂ ሰላቱ ወሰላም ላሉት ሳይሆን ከነቢዩ በኋላም ለሚመጡትም ነገሮች ፍርድ ያስፈልጋቸዋል። ዘመኖች እየተቀየሩ ነው አይደል? ጊዜው እየተቀየረ ነው። ቴክኖሎጂ አለ። ሰዎች ብዙ አይነት ሰዎች ጋር ይቀላቀላሉ። ብዙ አይነት አዳዲስ ሙዓመላዎች ይመጣሉ። ብዙ አይነት አሰራሮች ይመጣሉ። እነዚህን ሁላ ሸሪዓ ፍርድ አስቀምጦላቸዋል። አዎ ከ5 ፍርዶች አንዱ። ግን ይሄ ነገር እኮ በነቢዩ ዘመን አልነበረም። እንዴት ተቀመጠለት ትላላችሁ? ከዚያ በኋላ የመጡት ዑለማዎች በነቢዩ ዘመን ዓለይሂ ሰላቱ ወሰላም ፍርድ የተቀመጠላቸውን ነገሮች እያዩ ከነቢዩ ንግግር ዓለይሂ ሰላቱ ወሰላም ውስጥ ማዕድኖችን እያወጡ ለዚህ ነገር መልስ ያስቀምጣሉ። የኢጅቲሃድ መልስ ይባላል። ስለዚህ ሁሉም ነገር ሸርዕ ላይ ሁክም አለው ማለት ነው። የሚመጡ ነገሮች ጃኢዝ ነው የሚል ሁክም፣ ወይ ሐራም ነው የሚል ሁክም፣ ወይ ሙባህ ነው፣ ወይ ክልክል ነው፣ ወይ ዋጅብ ነው፣ ወይ ሱና ነው የሚል ሁክም። እነዚህ ፍርዶች የዲን ፍርዶች ናቸው። በነቢዩ ዘመን ብቻም የተገደቡ ደግሞ አይደሉም። ከዚህ በኋላ ምን የሚመጡት ነገሮችም ዑለማዎቹ ያን ያስቀምጣሉ። ስለዚህ መውሊድን ብቻ ነጥሎ መውሊድን ክልክል ነው የሚለው ሰው ለምን ስትለው ነቢዩ ያልሰሩትምና ይላል። እስኪ ማን ነው ከነቢዩ ሐዲስ ላይ እኔ ያልሰራሁትን ነገር መስራት ክልክል ነው ብለው ነቢዩ የተናገሩበትን እስኪ ሐዲስ አምጣ ይባል ያመጣል? በጣም ብዙ ነገሮች እኛ የምንሰራቸው ነገሮች አሉ። እኛ እነዚህን ነገሮች በነቢዩ ዘመን አልነበሩም፣ አልተሰሩም። በነቢዩ ዘመን አልተሰሩም እና አሁን ክልክል ነው እንበላቸው? ላላላ እንደዛ አይደለም። ከ5 ሁክም አንዱ ነው የሚሆነው ይሄ ነገር እንጂ ክልክል ነው አይደለም የሚባለው በአንድ ጊዜ። በቃ 4ቱ እንደምሳ ሁሉም በነቢዩ ዘመን ያልተሰሩ ነገሮች፣ እሳቸው ያልነኩት ነገር፣ እሳቸው ያልሰሩት ነገር በጠቅላላ ክልክል ነው ብለህ ማለት ውሸት ነው። ይሄ ሁክም ሸርዒ አይደለም፣ ውድቅ ነው፣ ባጢል ነው። ኢነማ ከ5ቶቹ አህካሞች አንዱ ነው የሚኖረው። አንዳንዴ ዋጅብ ሊሆን ይችላል፣ አንዳንዴ መንዱብ ሙስተሐብ ሊሆን ይችላል፣ አንዳንዴ የተጠላ ሊሆን ይችላል። በምን እናውቀዋለን ታዲያ የት ውስጥ እንደሚገባ? እኛ ተራዎቹ አይደለም፣ ዑለማዎቹ ናቸው ይህንን ፍርድ የሚያስቀምጡት። ወደ ማ የንደርጁ ተሕተ ማ አባሐሁ አላህ ሙባህ ካረገው ስር ይገባል ብለው ያዩትን ይሄ ሙባህ ይላሉ። አዲስ ነው እኮ በነቢዩ ዘመን አልነበረም። ማ የንደርጁ ተሕተ ሙስተሐብ የቁሉነ ዐንሁ ሙስተሐብ፣ ይሄ አላህ የወደደው ሙስተሐብ ነገር ውስጥ የሚካተት ነው። ምክንያቱም ይሄኛውም እንዲህ ነው፣ ያኛውም እንዲህ ነው። እዚህኛው ላይ ያለ ነገር እዛኛውም ላይ ያለ ይባላል። መውሊድን ምን ውስጥ አስገቡት? ሙስተሐብ ውስጥ አስገቡት። ለምን? ሊአነሁ ኢዝሃሩን ሊልፈረሕ ቢዊላደት ነቢይ ሰለላሁ ዐለይሂ ወሰለም፣ በነቢዩ መወለድ ደስታን መግለጽ ነው። ደስታህን በኸምር ነው የገለጽከው? ላ
ሰዎች እኮ ደስታ ብለው እኮ ኸምር ይጠጣሉ አይደል? በዚህ ደስታ ሳይሆን በሌሎች ደስታዎች ማለት ነው። ተወለደልን ብለው ምናምን አገኘን ብለው ስራ ተቀጠርን ብለው ገንዘብ አገኘን ብለው ምናምን። እኛ አሁን በነቢዩ ዓለይሂ ሰላቱ ወሰላም መደሰት የሚባለው ነገር እስልምና ላይ ቦታው ምንድን ነው? ትልቅ ቦታ ነው። ተፈላጊ ነገር ነው። ነዓም ተፈላጊ ነገር ነው በነቢዩ መወለድ መደሰት። ጠይብ ደስታውን በምን ገለጸ? ቢሹክር ሊላህ ወሀዛ መጥሉብ። ሌላስ بإطعام الفقراء دهاዎች ማብላት ወይ ደግሞ ምግብ አዘጋጅቶ ያለው ደሃ ማብታም ማብላትም አጅር አለው ይታወቃል ይሄ ነገር ምግብን ማብላት ሌላስ بقراءة القرآن ሌላስ بقراءة سيرة النبي صلى الله عليه وسلم የነብዩን ሲራ በመቅራት ሌላስ بالصلاة عليه ነብዩ ላይ ሰለዋትን በማውረድ مولي سيقرا يتنا يتوسن يقرانا صلى الله عليه وسلم نبي الله صلى الله عليه وسلم عطر اللهم قبره الكريم بعرف شذي من صلاة وتسليم اللهم صل وسلم وبارك عليه يبالال محل ላይ እንደዚሁ የተቀራ ሶላዋት ይወርዳል። ከዚያ ደግሞ የሆነ ቦታ ሲደረስ ተነስቶ ደግሞ مثلا صلى الله على محمد ይባላል። ሌላም ነገሮች የተቀላቀሉ ስለ ነብዩ ዊላዳ እየሰማ ስለመረገዛቸው መወለዳቸው እድገታቸው ሂጅራቸው ምን እየሰማ ሲራቸውን እየሰማ እስከ ሞታቸው ድረስ ዓለይሂ ሰላቱ ወሰላም ማን እንደሆኑ ትልቅ ሰው እንደሆኑ ትሰማለህ። አለይሰ ሃዛ ኸይራን ይህ ነገር መልካም አይደለም ወይ? ዲን ላይ ቦታ የተሰጠው ነገር አይደለም ወይ? ኸይር ስለሆነ ብላችሁ አይደለም እንዴ ኮሌጆቻችሁ ሲራ ምናምን እናስተምራለን እያላችሁ የምትቀባጥሩት? እንደዛ አይደለም እንዴ? እንዲህ አይነት ትምህርት አለ፣ ስለ ሲራ ትምህርት አለ ምናምን አለ የምትሉት እኮ ነብዩ በዚህ ቀን ተወለዱ፣ በዚህ ቀን እንደዚህ ሆኑ፣ በዚህ ቀን እንደዚህ ሆኑ፣ እንደዚህ ሆኑ፣ እንደዚህ ልትሉ እኮ ነው። ምን ነው ይሄ ጥሩ ነገር ያላችሁት ነገር እኛ መውሊድ ላይ ቁጭ ብለን ብንሰማው ውስጥ መጥፎ ይሆናል እንዴ? አይስዛ ኮሌጅ ሲሆን የሚቻል ነገር ይሆናል፣ እዚህ ሲሆን ደግሞ ማይቻል ነገር ይሆናል። መጃሊሱል መውሊድ ላይ ምክሮች አሉ፣ ወዓዞች አሉ፣ ዳዕዋዎች አሉ። التمسك بمنهج النبي صلى الله عليه وسلم بسنته በሳቸው ሱና በሳቸው መንገድ ላይ አጥብቃችሁ ያዙ ተብሎ ዳዕዋ ይደረጋል። ምን ነው ይሄን የፈላጎች ቦታ ታወሩት የለም ወይ? ሱና 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 እያላችሁ ማጥበቅ እያላችሁ እዚህ ጋር ሲወራ መጥፎ ይሆናል እንዴ? ነብዩን መውደድ عليه الصلاه والسلام ليس من الاسلام بل شيء عظيم في الاسلام አይደል እንዴ? يعني ትልቅ ነገር ነው፣ እስልምና ውስጥ ትልቅ ነገር ነው ነብዩን መውደድ። ስለ ነብዩ መውደድ ይነገራል። እነዚህ ሰዎች ችግር አለባቸው። አስለን ስለ ነብዩ መወደድ ሲወሩ ራሳቸው ብዙም ደስ አይላቸው። ያአላህ ገና መውደድ ስትላቸው ማምለክ አድርገው ይተረጉሙታል መሰለኝ። ቃሉን ራሱ መውደድ ስትለው ማምለክ ይመስላል መሰለኝ። መውደድ ማለት ሱናቸው መከተል ይልሃል። ያአላህ ትግበራ አንድ ነገር ነው፣ ልብ ውስጥ ያለ ደግሞ ስራ ደግሞ ሌላ ነገር ነው። ይሄ ነው የሚያዘህ። እናቴን ወዳለሁ ይላል ደግሞ ዞር ብሎ። አሁን እናቴን ወዳለሁ ይላል፣ ሚስቴን ወዳለሁ ይላል የሆነ ፕሮግራም ላይ ሲጠቀስ መውደድ ሲባል ግን እና እንዲህ አይነት ግራ መጋባት ያሉ ሰዎች ናቸውና እኛ አሁን ወደ ቀኝ ወደ ገባቸው እንሄድና ወደ መስመሩን ወደ ያዙት እንምጣና ኢስላም ላይ መውሊድ ሁክሙ كما قال علماء الإسلام شيء حسن يثاب فاعله ያሉት በነገራችን ላይ ኢብኑ ተይሚያ ራሱ اقتضاء الصراط المستقيم በተባለ ኪታቡ ላይ አንዳንድ ብዙ ሰዎች መውሊድን ያደርጋሉ ነብዩን አለይሂ ሰላቱ ወሰላም በማላቅና በመውደድና በማክበር በዚያም ደግሞ ትልቅ የሆነ አጅር ያገኙበታል ብሏል። አጅር ያገኙበታል። አጅር የሚገኝበት ነገር እንግዲህ ጣዓ ነው ማለት ነው አይደል? ሐሰን ነው፣ ሸይኡን ሐሰን ነው። እንደነ ኢማም ነስዩጢ ወደ ሙጅተሂድነት ደረጃ ደርሰዋል እየተባለ የሚወራላቸው ራሳቸው በለግቱ ያኒ ደርሻለሁ ብለው ያሉበት التحدث بالنعم الله በሰጠኝ ኒዕማ መናገርበት ነው ብለው ተሐዱሰ بنعم الله ብለው የተናገሩት ነገር አለ። اكتملت عندي الآلات كلها ብለዋል። የሙጅተሂድነት በቃ መሳሪያዎች ተሰብስበውልኛል አላህ ሰጥቶኛል ብለዋል። እዚህ ደረጃ የደረሱት ትልቅ ሰው ግን ዛሂረን የመዝሀብ ሻፊዒ ተከታይ ሆነው ነው የቆዩትና በሐዲስም በጣም ጥልቅ ሐዲስ እውቀት የነበራቸው ሰው መውሊድን በዚህ መልኩ ነብዩ አለይሂ ሰላቱ ወሰላም ሲራ እየተቀራ ስለሳቸው እሳቸው እየተወደሱ ከዚያ በኋላ ሲማት ተዘርግቶ
ምግብ አንድ ላይ በልተው የሚበተኑበት ከሆነ ሌላን ፈሳድ ማይጨምሩበት ሌላን ስተት ነገር ማይሰሩበት ከሆነ ይሄ من القرب العظيمة ነው ወደ አላህ ከሚያቀርብ መልካም ስራዎች ውስጥ ነው ብለዋል። ሐዲሱን የሚያውቁት እነዚህ ናቸው። ስለዚህ ሌላ ነገር ስትለው አይ ይሄ እኮ ስለ ቁሳዊ ነገር ነው ስለ ዱንያዊ ነገር ነው ይሄኛው ስለዚህ ነው እያለ የሚያምታታው ሰው ከነሱ ይውጡ የበለጠ ነው ገብቶኛል እያለ ነው መስሎት እነሱ ያልተረዱት ነገር ሁሉ ለኔ ተገልጾልኛል እያለ ነው። ግን ምንም ያልገባው ሰው እሱ ነው። እንዲህ አይነቱ ነው። ለምን አንተ አሁን ሐጅ ለመሄድ አውሮፕላን ተሳፈራለህ። በአውሮፕላን ለአውሮፕላን ቲኬት ብለህ ገንዘብህን ስታወጣ ለአውሮፕላን ቲኬት ወይም አውሮፕላን ላይ መቃዓደን ወንበርን ሐጅዝ ለማድረግ ቡክ ለማድረግ ለመያዝ ስትከፍል ኡጅራ ነው እንግዲህ ስትከፍል هل تثاب على هذا ይሄ ባወጣው ገንዘብ አላህ ثواب ይሰጣል? አሁን እነዚህ ሰዎች አሁን ثواب ያለው ነገር ነው ሐጅ ዑምራ ምናምን እያሉ ይላሉ። ገንዘብ ማውጣት ገንዘብ ብዙ ነገር ላይ ያወጣል እንኳን እንዲህ አይነት ኸይር ነገር ላይ ነው የሚወጣው። አሁን ለአውሮፕላን ብዬ ነው የከፈልኩት። አሁን የከፈልኩት ገንዘብ ወይ የሆነ ሰው የአውሮፕላን ቲኬት ከፈለልኝ ثواب አለው? አንድ ሰው ተነስቶ እንዴት ثواب ይኖረዋል? በነብዩ ዘመን አውሮፕላን አልነበረም። የአውሮፕላን ቲኬት መቁረጥ የሚባል ነገር አጀር ሐሰናት አለው የሚል ቁርአን ላይም ሆነ ሐዲስ ላይ አልመጣም ይላል። ምን ነው ታዲያ እንደዚህ አይነት ነገር ሲሆን ይሄው ጣዓው ነበር ثواب ያለው ነገር ሆነ። የሆነ ሰው መጥቶ በመኪናው ይዞ ዳዕዋ የምታረግበት ቦታ እና አልወሰደህ እኔ ላደርስህ በነፃ ብሎ خدمه በመኪና ይዞ ሄደ እዛ ዳዕዋ የምታረግበት ቦታ። አረ ምን በቅርብ ጊዜ ያየነው ጉዶች አሉ እንዴ? ገንዘብ እናዋጣና ለከሌ መኪና እንግዛለት ለዳዕዋ የሚንቀሳቀስበት አጅር የሚፈልግ ጀነትን መግዛት የሚፈልግ አኺራን ማግኘት የሚፈልግ ሑረል ዐይን የሚፈልግ አልተባለም እንዴ? ጭራሽ ባንክ እንኳን እኮ ሑረል ዐይን እኮ እዚህ ነው ተብሏል እኮ። መስኮት ተከፍቶለታል። እና አላሁ አክበር ያኔ እዚህ ነው ተብሏል እኮ። በቃ እዚህ ባንክ ውስጥ ነው ሑረል ዐይን የሚፈልግ ጀነት የሚፈልግ እዚህ ምጣት ተብሏል ባንክ። ያ አላህ ጣዓ ሆነ ማለት ነው። አሁን ሑረል ዐይን ማግኛ ጀነትን ማግኛ ثوابን ማግኛ ሆነ መኪናው ባንኩ ሞተሩ። መቼ ነበረ በነብዩ ዘመን ብትባሉ ምን ትላላችሁ? አይ እንዲህ ስለሆነ መጀመሪያ አይኛው በጧዓ በዒባዳ ጉዳይ ነው ስትሉ የነበሩትን እየታደረሳችሁት አሁን ጾም ሶላት ሰደቃ ዘካት ምናምን በቃ እዛ ላይ ብቻ ነው። ይሄኛውሳ ጧዓ ነው አላላችሁም? አጀር ያስገኛል አላላችሁም? ሐሰናት ያስገኛል አላላችሁም? መች ነበረ በነብዩ ዘመን? ስለዚህ የትም ማያራምዳቸውን ነገር ነው የሚናገሩት። አንዳንድ ጊዜ ያው ብሎ ሰውን ማድከም ሰውን ማድረቅ ካልሆነ በስተቀር በዒልም ሚዛን እነሱ የሚሉትን ነገር ጠብስ ታደርገው ምንም ቦታ ማይሰጥ ያ አላህ ዝንብ እንኳን ያረፈበት ማይመስል ለምን ይሄ ምንት ቂማ የሌለው ሁጃ መሳይ ማስረጃ ሳይሆን ማስረጃ የሚመስል ሹብሃ ነገር ዝም ብሎ በቃ እንዴት አድርጌ ሰው ራሱ ለመከላከል እንጨትም ጭድም ምንም ይሄ ጎርፍ ይዞት ይሄደ ሰው እንደሚይዘው ሳሩንም ምኑንም ይዛል እኮ ዝም ብሎ ማያድነው ነገርና እንደዛ አይነት ነገር ነው የሚታየው ከነሱ አህሉ ሱና ሐቅ መንገድ ላይ ያላችሁ لا تشككوا في الامر يعني በዚህ ላይ ምንም ጥርጥር ሳይገባችሁ መልካም እንደሆነ ዑለማው ኢስላም ያጸደቁት እንደሆነ አውቃችሁ ገፉበት። መርሐባ እንግዲህ ያው መግቢያው ላይ ስለሆነ ያለነው በሀገራችን በተለያዩ አቅጣጫዎች መውሊድ መሻይኾቹ ያዘጋጇቸው ቦታዎች አሉ። እዛ በጣም በገፍ ሰው ይሄዳል ያከብራል። እናቶች አባቶች ወደዛ ይሄዳሉ። ምንድነው ሊከተሉት የሚገባው አዳብ ማለት ለመውሊድ ለማክበር ረሱል ደስታቸውን ለመግለጽ በመንዙማዎች በምንድነው አደባቸው? ንያቸውስ ምንድነው መሆን ያለበት? እንዴት መንቀሳቀስ አለባቸው? መርሐባ ጥሩ ነገር ነው ይሄ። እኛ የነብዩን አለይሂ ሰላቱ ወሰላም ፍቅር ውዴታችንን ለሳቸው መግለጽ ስንፈልግ መውሊዳቸውን ስናከብር
ረሱል አለይሂ ሰላቱ ወሰላም በሚወዱት እና እሳቸው ጋር ተቀባይነት ባለው አኳኋን መሆን አለበት። ይህንን ነገር ካደረግን እንጠቀማለን። ተጠቃሚዎቹ እኛው ራሳችንን። ይህን ነገር እንዴት አድርገን እንጠብቀው? ምን ምንድናቸው እነዚህ አዳቦች ከተባለ አንደኛ በመዋሊዶች ምን ሄድባቸው ቦታዎች ካሉ ከአዲስ አበባ ከከተማ ውጭ ያሉ ወይም ደግሞ አንዳንዶች እዛው አቅራቢያቸው ሊሆን ይችላል ምን ሄድባቸው ቦታዎች ላይ በምንሄድበት ሰዓት ሑበን ቢነቢይ አለይሂ ሰላቱ ወሰላም ነብዩን በመውደድና እዚያ ቦታ ላይ ነብዩ በደንብ ስለሚወደሱ ስለሚወሱ ትልቅ ሰዎች የነበሩበት የነብዩ ወዳጆች ስለነበሩበት ያንን ቦታ አክብረንና አልቀን እንሄድ። ከዚያ ባሻገር በጉዟችን ላይ ያው ለተንቢህ ነው። አንዳንድ ረጃጅም ጉዞዎችም ይኖራሉ። ሶላታችን ላይ ወቅቱን ጠብቆ መስገድ፣ ተቅዲም የሚደረገውን ማድረግ ከቻልን ማድረግ፣ ተአኺር የሚደረገውን ከቻልን ማድረግ፣ አለመዘናጋት በዚህ አይነት ነገሮች ላይ። ከዚያ ባሻገር እንደ ጧዓ እንደ መልካም ስራ ጉዞ አድርገን ስለምንቆጥረው ሰኪናና አዳብ የሚያስፈልገናል። በእርጋታና በስክነት መጓዝ ያኔ ዝም ብለን አዳብ ባጣ መልኩ ሳይሆን ዝም ብሎ ሰዎች የሚያደርጉት ነገር ነውና ብለን ቀደስ ይበለን እዛ ሄደን እዚህ ሄደን ሳይሆን ለዒባዳ ነው የሚሄደው የሚለውን ነገር ክብደት መስጠት እየተጓዝን ያለነው ለጧዓ ነው። አላህ የሚወደው ነብዩ የሚወዱት ነገር ነው ብለን የምንሄደው። ከዚያ ባሻገር እዚያው ቦታ ላይ ስንደርስ ከእክትላጥ ትክክል ያልሆነ ተገቢ ያልሆነ ድብልቅ ሴት አጅነቢይና አጃኒብ ወንዶችና ሴቶች አጅነቢ የሆኑ ሴትና ወንዶች በሚገፋፉበት መልኩ አንድ ላይ አብረው እየተገፋፉ በሚቀመጡበት መልኩ ስንሄድም መሆን የለበትም። ስንደርስም እዛ ቦታ ላይ መሆን የለበትም። ያኒ ሴቶች ለብቻ ሆነው አውረታቸውን ሰትረው አውራቸውን ሸፍነው ወንዶች ለብቻ ሆነው ሸሪዓው በሚፈቅደው መልኩ እክትላጡ ሙሐረም ሳይኖር ከዚያ ባሻገር ዝም ብሎ አንዳንድ ሰዎች ስሜታቸውን ብቻ ለማርካትና እዛ ቦታ ላይ የሆነ ፍላጎት ካላቸው ያችን ነገር ብቻ አድርገው ለማምጣት የሚያስቡ ሰዎች ይኖራሉ። ያ አይደለም። መብላት፣ መጠጣት፣ የሚፈልጉትን ነገር ማግኘት ብቻ ሳይሆን ሀደፉ ነብዩ ናቸው አለይሂ ሰላቱ ወሰላም። እሳቸው ማግኘት ነው ፈልገው ያኔ እሳቸው ጋር አለይሂ ሰላቱ ወሰላም ቦታ እንዲኖረኝ እፈልጋለሁ። እሳቸው ጋር መቅረብ እፈልጋለሁ። አቅረብ ኢለ ነብይ መሆን እፈልጋለሁ። እሳቸው ጋር ተቃረብክ ማለት አላህ ወደደህ ማለት ነው። እሳቸው የሚያቀርቡት አላህ የወደደውን ስለሆነ ስለዚህ ያን አስበህ የምትመጣ ከሆነ ይህንን ትኩረት አድርገህ ይህን አላማ አድርገህ መሄድ ሌሎች ነገሮችን ሳይሆን አንዳንዶች ይዘናጋሉ። ዝም ብለው የሆነ ቦታ አንድ ክፍል ብቻ ይዘው ተቀምጠው በልተው ጠጥተው ይሁን ነገር አድርገው ወሬያቸውን እያወሩ እየተጫወቱ እየቀለዱ በፊት የነበረባቸው ሐል ሳይቀየር ባሉበት መልኩ ቦታው ላይ ደርሰው ብቻ መጥተዋል እንዲባል አይነት ነገር አለ። ያ አይደለም የሚፈልገው። ከቻል ከዛ ቦታ ላይ ስትሄድ ደግሞ ያለህን በዝል ማድረግ መቻል፣ ማካፈል መቻል፣ ማገዝ መቻል። ትልቅ ሰዎች ይሄዳሉ፣ ኺድማ የሚፈልጉ ሰዎች ይኖራሉ። እነሱ ትኸድማለህ ሊላሂ ተዓላ ብለህ ዱዓ የሚደረጉባቸው ወቅቶችን እየጠበክ ዱዓ ታደርጋለህ። በተለይ እንደዚህ ትልቅ ቦታዎች ጋር የሚሄዱ ወደ ዋናው ሐድራና ወደ ዋናው መጅሊስ ጋር መጠጋትን አደራ እንላቸዋለን። ይሄ ኸልዋ ይዘው እዛ በትንትን ብለው ልክ ቤታቸው የነበራቸውን ሐል ቦታው ብቻ ተቀየረ እንጂ እዛው ቤታቸው እንደነበሩ አይነት ሁኔታ የሚያሳዩ ሰዎች ይስተዋላሉ። እንዲህ አይነቶቹን አናበረታታቸው። ምክንያቱም ላሸክ እዛ ቦታ በመሄድ የሆነ መጠቀም ይኖራል። ግን አተም መነፈዕ እንዲኖር እንደው ሙሉ ለሙሉ ተጠቅመህ እንድትመጣ ግን ሲልሲላው ተጠብቆ ተርቲቡ ተጠብቆ አዳቡ ተጠብቆ የሚባሉበት ሐድራዎች ላይ አዝካሮች ላይ ሶላዋቶች ላይ እዛ ላይ መገኘት በራምሳ ተጀምሮ ተርቲቦች የሚሄዱበት ከሆነ እዛ ቦታ ራስህ ማስገኘት እንጂ እዚህ ራምሳ እየተባለ እዚህ ሶላዋት እየተባለ አንተ ሌላ ኸልዋ ውስጥ ሆነ ብትጫወት ብታወራ ወይ ስልክ ላይ ብትጠመድ የመሳሰሉ ነገር ብታደርግ ብዙ መጠቀም የምትችላቸው ነገሮችን ታጣለህ። ስለዚህ ያ ነገር እንዳይኖር ከሄደን ለመጠቀም ነይተን ይሄ ጨዋታችን ምናምን ቀናንሰን በትኩረት ኢንቲፋዕ አድርገን መምጣት አለብን። መርሐባ። እንግዲህ ዶክተር ለመውሊድ ለረቢዓ መግቢያን ያክል ካለን በቀጣይ ደግሞ ኢንሻአላህ ሌሎች ጥያቄዎችን ይዘን እንመጣለን። ነበረን ቆይታ ጀዛኩሙላህ ኸይር። ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን
ነው። ረቢዕ ወሩን መግባት በማስመልከት የተነሱ ጥያቄዎች ነበሩ። እነሱ በጣም እንደጠቀሟችሁ ተስፋ እናደርጋለን። ሁላችንም በዚህ እንጠቀማለን። ምክንያቱም ያለ ዒልም ሳይሆን ከዒልም መሰረት የተደረገ ሸሪዓው ምን ይላል የሚለውን መሰረት በማድረግ መመሪያዎች፣ የቁርአን የሐዲስ መመሪያዎች እስከ የውመል ቂያማ ድረስ ይቀጥላሉ። አዳዲስ ነገሮች በተከሰቱ ቁጥር ከነዚህ መመሪያዎች ጋራ የሚጣረስ ነው ወይስ አይጣረስ የሚሉት ዑለሞች ናቸው ይህንን የሚያውቋቸው። በየሶሻል ሚዲያው አንድ ሰው ተነስቶ ስለተናገረ እንደዚህ አይሆንም ይሆናል ስላለ ያ መረጃችን ሊሆን አይችልም። የሚያደናግጥ ነገርም አይኖርም። አስለን በዛ ለመመሪያችን ዑለሞች አሉ። ቁርአን ሐዲስ ነው እስካለን ድረስ ቁርአን ሐዲስ ደግሞ እነማን ናቸው የሚተነትኑት ሲባል የሶሻል ሚዲያ ውስጥ የምናገኛቸው ሳይሆኑ ዑለሞች ናቸው ይህን ነገር ሊተነትኑት የሚገባው ይታወቃል። ስለ ሕክምና ካነሳን ዶክተር ነው ሊናገር የሚችለው። ስለ ትምህርት ካነሳን ደግሞ መምህር ነው ሊያወራ የሚችለው። ምን እንደሆኑ የማይታወቁ አካላቶች ዝም ብሎ ብድግ ብሎ ስለመጣና ሶሻል ሚዲያ ላይ ስላሰራጨ ይሄ እንደ ቁድዋ ተደርጎ እንደ ሜሪ ተደርጎ ሊታሰብ አይገባም። ይሄ በነገራችን ላይ ለሙስሊሙ ማህበረሰብም ቆም ብሎ ሊያስበው የሚገባ ነው። ሕክምና ሲሆን ዶክተር መርጦ የሚሄድ ከሆነ ዒልም ሲሆን ሸሪዓ ጉዳይ ሲሆን ደግሞ ዑለሞች ምን ይላሉ፣ አላህን የሚፈሩት እነማን ናቸው ብሎ አማርጦ መሄድ ነው የሚገባው። ይሄ መልእክታችን ነው። አብራችሁን ስለነበራችሁ ስለተከታተላችሁ እጅግ አድርገን እናመሰግናችኋለን። በሌሎች ኢንሻአላህ ረቢዕን በሚመለከቱ ጥያቄዎች እስከምንገናኝ ድረስ በቀጣይ እንኳን ለረቢዑል አወል ወር በሰላም አደረሰን አደረሳችሁ። ረቢዑን የረሱል ሰለላሁ ዐለይሂ ወሰለም የተገኙበት ነው። ለልጆቻችን ለአካባቢያችን ይህንን ማሳወቅ ራሱን የቻለ ዳዕዋ ነው። ረሱል የተገኙበት ረሱል የመጡበት ወር ነው። በጣም ደስተኞች ነን የሚለውን ይህ የመደስተኝነትን መንፈስ በየቤታችን ማሳየት ይጠበቅብናል። ረቢዕ ደርሶ የደስተኝነት መንፈስ አለማሳየት፣ ደስተኛ ሆኖ አለመታየት እንደ ሙስሊም ትንሽ ከበድ ይላልና ነው። ኢንሻአላህ ቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። da da da